የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ ያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥኖ ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳያጌና ከሉዓላዊ ሚዲያ ሰኞ ግንቦት 18 2017 ዓመተ ምህረት ሻዕቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝ ምን ሄዳለሁ? ግን እኔ ብቻ ሳይሆን ልንገር እንደኔ ያሉ በጣም ብዙ ሰዎች አሉ እዚህ። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ባለመነጋገር ምን የሚገኝ ነገር አለ? ባለመነጋገር ግጭት ነው። መቼም በየስርቻው ቢጥምር መጠመጥ ፋኖ የተሽመደመደ ሸኔ አለ ወይም የለም በሚል ከህዝብ ውስጥ የበለጠ እየታፈ የመጣውን የቲፒኤልኤፍን ፍንካች እነሱን ይዞ ምን ማሳካት ነው የሚፈልገው? ምን ማድረግ ይቻላል? ከኢትዮጵያ መንግስት ጋር ተነጋግሮ ከሚገኘው ውጤት ይልቅ እነዚህን በመንገድ መሪነት ወይ በመናምን አድርጎ ኢትዮጵያ ውስጥ ማምጣት ምንድነው? ለኤርትራ የሚሰጠው ጥቅም አለ? አቡነ ሳዊሮስ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሳይመጣ በፊት የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ለሹመት አዲስ ሰው አይደሉም። አቡነ ሳዊሮስ ሊቀ ጳጳስ ሆኑ ማለት የጠቅላይ ቤተ ክህነት ስራ አስኪያጅ ሆኑ ብለው መሬት የጠበባቸው ሰዎች 6 ዓመታት በተከታታይ በዛ በዘር በአካባቢ ነገሮችን የሚያውቁ ሆነ እንዴት ነው 6 ዓመታት በተከታታይ ቤተክርስቲያን ጉዳይ በሆነ አካባቢ ሰዎች ለምን ይያዛሉ? ለምን አልጠየቁም? በግልጽ ከሚታወቁት ነገሮች አንዱ ስልጣንን የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነት በጎጃምና ጎንደር ብቻ እየተያዘ እየቀጠለ ነው። ከለውጡ ጀምሮ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ስልጣኑን በዚህ መልክ እየቀጠለ ነው። ምክንያቱም እርሳቸው ወደ ስልጣን ከመጡ በኋላ የውጭው ሲኖዶስ ወደ አገር ቤት ስለገባና አባቶቹ ቁጥር ላይ የሆነ አካባቢ ላይ ሚዛኑ ስላጋደለ የተፈጠረ ነገር አለ። ያንን ተከትሎ ደግሞ እርስ በርስ እየተመራረጡ ነው የሚል አንዱ የተቃውሞ መነሻ እሱ ነበር። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኤርትራ 34ኛ ነጻነት በዓል ላይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን በተመለከተ ያስተላለፉት መልእክት በመንግስታቱ መካከል ያለው ልዩነት ከፍተኛ ደረጃ መድረሱን አሳይቷል። በስልጣን ላይ ያለውን የኢትዮጵያ መንግስት የውጭ ኃይሎች ጉዳይ ፈጻሚ ከማለታቸውም በላይ ባለፉት ጥቂት ዓመታት በሀገሪቱ የቀጠለውንም ግጭት የኢትዮጵያ መንግስት የውጭ ኃይሎች ፍላጎትን ለማስፈጸም የከወነው ነው ሲሉ ወንጅለዋል። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል ኦሮሞን ማስተሳሰብ፣ የኩሽና ሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም ወዘተም በኢትዮጵያ መንግስት በኩል እየተራመዱ ናቸው ሲሉ ከሰዋል። በኢትዮጵያ ለውጥ ወቅት ባደረጉት ድጋፍ አሁን በተፈጠረ ሁኔታ እንደማይጸጸቱም ገልጸዋል። ብስም ብልጽግና ከመሐድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ ኣውጆሞ ዘለዉ ኩናታት ናይ ጭንቀቶም መርኣያ እዩ። ንዝተፈላለየ ማዕዝናት ናይ ማያት ናይ ኒልን ቀይሕ ባሕርን ናይ ባሕሪ መስኮት
ንህዝቢ ኦሮሞ ዘይውክል ኦሮሞ ማስና ሐሳብ ኩሻውያንን ሰማውያንን ሕንቅል ይህ በእንዲህ እንዳለም የቀድሞው ታጋይና የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ የነበሩት ሌተና ጀነራል ዮሐንስ ገብረ መስቀል ህወሓት ከሻዕቢያ ጋር ጥምረት ከፈጠረ የኢትዮጵያ መንግስትን ጥሪ ሳይጠብቁ ወደ ግንባር እንደሚዘምቱ ገልጸዋል። ሌተና ጀነራል ዮሐንስ ገብረ መስቀል ከኤንቢሲ ቴሌቪዥን ጋር በሳምንቱ መጨረሻ ባደረጉት ቃለ ምልልስ በሀገር ውስጥ ግጭት ውስጥ መሳተፍ አልፈልግም፣ ከሻዕቢያ ጋር የሚፈጠር ጥምረት ግን እኔን መሰሎች በዝምታ አንመለከትም ብለዋል። ሻዕቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝም ምን ሄዳለሁ። ግን እኔ ብቻ ሳይሆን ልንገር እንደኔ ያሉ በጣም ብዙ ሰዎች አሉ። እዚህ ከደረስ ጥሪ አያስፈልገንም። ይሄ ቦቶም ላይን ነው። ለራሴ ሳይሆን እንደኔ ያሉትን ወክዬ ነው እየተናገርኩ ያለው። እዚህ እስከ ተደረሰ ግንባር ላይ አለ አንፈልገው። ለኤርትራ ህዝብ ማያስፈልገው የትግራይ ህዝብና የኤርትራ ህዝብ ስቃይ ብቻ ሆነዋል ህይወቱ። የትግራይ ህዝብ ደግሞ የባሰ ስቃይ ውስጥ ነው። ህዝባችን ይመለስ ወደ ቀየው። የቆሰሉ ወንድሞቻችን ልጆቻችን ይታከሙ። ከጦርነት ባሻገር ወዳለ የማገገም ስራ እየተገባ አይደለም እያልን ማንም እኮ ከማን ጋር እንደምንገናኝ ጠያቂ የለንም። ከፈለግን ጋር እኮ ሄደን የፈለግን ማድረግ እንችላለን የተባለ በአደባባይ የምላሱ ያልተገረዘ ሚዲያ የተወራጨ ነው። እኔ ቆም እንበል እንሰብ ነው የምለው። በኢትዮጵያና ኤርትራ መንግስታት መካከል ከፕሪቶሪያ ስምምነት ማግስት ጀምሮ የተፈጠረውን ልዩነትና ውጥረት በተመለከተም ቀጣዩን አጭር ዘገባ አጠናቅረናል። ጥቅምት 24 ቀን 2013 ዓ.ም መቀሌ ላይ ፈነዳውና ልክ በሁለተኛው ዓመት ጥቅምት 24 2015 ደቡብ አፍሪካ ፕሪቶሪያ በተፈረመ የሰላም ስምምነት የተቋጨው የህወሓትና የኢትዮጵያ መንግስት ጦርነት በመጨረሻም በኢትዮጵያና በኤርትራ መንግስታት መካከል ቅራኔ በመፍጠር ተጠቃሽ ሆኖ ቀጥለዋል። የፕሪቶሪያው ስምምነት ከተፈረመበት ከጥቅምት 2015 ጀምሮ የኢትዮጵያና ኤርትራ መንግስታት ግንኙነት መቀዝቀዙ ቢነገርም ስምምነቱ በተፈረመ በስድስተኛ ወር በሚያዝያ 2015 ዓ.ም በብርጋዴር ጀነራል አብርሃ ካሳ የሚመራ ከፍተኛ የኤርትራ ልዑካን በአዲስ አበባ ከተማ ጉብኝት ሲያደርግ ሁኔታዎች በጎ ጎዳና ላይ መሆናቸውን ጠቋሚ ተደርጎ ተወስዶም ነበረ። እንደገናም ከ3 ወራት በኋላ እንደ አውሮፓውያን አቆጣጠር በሐምሌ 2023 ዓ.ም በግብጽ ካይሮ በመከረው ስብሰባ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ በአካል ተገናኝተው መነጋገራቸው በፎቶ ጭምር የተገለጠ ሲሆን ፕሬዝዳንት ኢሳያስ ወደ አዲስ አበባ እንደሚጓዙም ይፋ ሆነ። በወቅቱ የጠቅላይ ሚኒስትር አብይ የብሔራዊ ጸጥታ አማካሪ የነበሩት የአሁኑ የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንደ አውሮፓውያን አቆጣጠር ሚያዝያ 23 2023 በኤክስ ገጻቸው እንደገለጹት ሁለቱ መሪዎች በሁለቱ ሀገራት እንዲሁም በሱዳን ቀውሱ ዙሪያ መክረዋል። ፕሬዝዳንት ኢሳያስ በቅርቡ በኢትዮጵያ በሚያደርጉት ጉብኝት በሁለትዮሽ ጉዳይ ላይ ተጨማሪ ምክክር ለማድረግ መወሰናቸውንም አምባሳደር ሬድዋን ገለጹ። በቅርብ የተባለውና በቀናት የተጠበቀው የፕሬዝዳንት ኢሳያስ ጉብኝት በሳምንታት እንዲሁም በወራት ብሎም በዓመት ከመንፈቅም ተፈጻሚ ሳይሆን ቀረም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ወደ ኤርትራ በይፋ ከተጓዙ 2 ዓመታት አለፉ። በመስከረም ወር 2016 ዓ.ም ጠቅላይ ሚኒስትር አብይ አህመድ ለፓርላማ አባላት በሰጡት ገለጻ ለኢትዮጵያ የባህር በር አንገብጋቢ ጉዳይ መሆኑን በማንሳት ዛሬ መልስ ባይገኝ እንኳን ትውልድ መልስ ይሰጥበታል ማለታቸው በኤርትራውያን ዘንድ ተቃውሞ ቢቀሰቅስም በኤርትራ መንግስት በኩል በይፋ የተሰጠ መግለጫ አልነበረም። ከወራት በኋላ እንደ አውሮፓውያን አቆጣጠር ጥር 1 2004 በኢትዮጵያና ሶማሌላንድ መካከል የተደረገው የባህር መውጫ ስምምነት የኤርትራውያንን ስጋት ወይንም ጥርጣሬ ገፋል ተብሎ ቢታመንም ሶማሊያና ኢትዮጵያ ሲወዛገቡ የሶማሊያና የኤርትራ ግንኙነት ተጠናከረ። ግብፅንም በመጨመር ለሶማሊያ ሉዓላዊነትና የግዛት አንድነት ቁርጠኝነታቸውን ገለጹ። ባለፈው ታህሳስ ወር የሶማሊያና የኢትዮጵያ ግንኙነት በቱርክ አንካራ ሲታደስ የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ወደ አስመራ ተጉዘው ሶማሊያ በሌለችበት መከሩ። የቀይ ባህር ባለድርሻ ያልሆነ ሀገር በቀይ ባህር ኃይል እንዲያሰማራ አንፈቅድም ማለታቸውንም ከግብፅ መገናኛ ብዙሃን አነበበን። ከ2 ወራት በፊት እንደ አውሮፓውያን አቆጣጠር የካቲት 17 2025 የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ባቀረቡትና ፕሬዝዳንት ኢሳያስን በግጭት ቀስቃሽነት የወነጀሉበትና ከህወሓት አንጃ ጋር እንደሚሰሩ የገለጹበት ጽሑፍ ውጥረት የጨመረ ሲሆን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል
በሰጡት ምላሽ ይልቁንም የወደብ ጥያቄ በማንሳት ትንኮሳ እያደረገች ያለችው ኢትዮጵያ ናት ሲሉ በኤክስ ገጻቸው ጻፉ። የኢትዮጵያ መንግስት ደግሞ በውጭ ጉዳይ ሚኒስቴር በኩል በሰጠው ምላሽ የዶክተር ሙላቱ ጽሑፍ የኢትዮጵያ መንግስት አቋም እንዳልሆነም አመለከተ። በኢትዮጵያ በአሁኑ ወቅት የወደብ አስፈላጊነት ጎልቶ እየተነሳ ሲሆን የሀገሪቱ ከፍተኛ ባለስልጣናትም ስለ ጉዳዩ አጽንኦት ሰጥተው እየተናገሩ ቢሆንም ፍላጎታቸውን ማስፈጸም የሚፈልጉት በሰላም እንደሆነ ገልጸዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የአድዋ 129ኛ በዓል እሁድ የካቲት 23 2017 አዲስ አበባ አድዋ ሙዚየም ሲከበር ባደረጉት ንግግር የቀይ ባህር ማህበረሰብ አካል መሆናችን የጊዜ ጉዳይ ነው እንጂ የማይቀር ነው ሲሉም ተደምጠዋል። ሆኖም ፍላጎታቸውን ለማስፈጸም የሰላምን መንገድ እንደሚከተሉም አረጋግጠዋል። ሀገራችን ከባህር በር የራቀችበትን ኢፍትሐዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሐዊ ጥያቄ መሆኑ ግንዛቤ እያገኘ እንዲመጣ አስችሎናል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ይህ የብሔራዊ ፍላጎታችን በሰላማዊ አኳኋን እንደሚሳካ ተስፋ እናደርጋለን። በኢትዮጵያና ኤርትራ መካከል ውጥረት በሚታይበት ወቅት አፍሪካን ኢንተለጀንስ እንደ አውሮፓውያን አቆጣጠር የካቲት 24 2005 ከፓሪስ ባቀረበው ዘገባ ጦርነት ሊፈነዳ ይችላል የሚለውን ስጋት የጨመረ ነበረ። አፍሪካን ኢንተለጀንስ የህወሓት ታጣቂ መሪዎች በድንበር አካባቢ ከኤርትራ ሰራዊት አዛዦች ጋር በተደጋጋሚ ከመገናኘት ባሻገር በጥር ወር አስመራ ሄደው ከፕሬዚዳንት ኢሳያስ ጋር መነጋገራቸውን ዘገበ። ወደ መቀሌ የሚጓዙ የምዕራብ ዲፕሎማቶችን በተለይም የፈረንሳይ አምባሳደር ከኤርትራ ጋር የሚደረግ ግንኙነት አደገኛ መሆኑን ሲያሳስቡ ዶክተር ደብረጽዮን ማስተባበላቸውንም አመለከተ። ውጥረቱ በቀጠለበት ባለፈው የካቲት ወር የአፍሪካ ህብረት ከፍተኛ ባለስልጣን ከፕሬዚዳንት ኢሳያስ ጋር በቀጠናው ዙሪያ መምከራቸውም ታውቋል። የአፍሪካ ህብረት የፖለቲካ ጉዳዮች እንዲሁም የሰላምና ጸጥታ ኃላፊ ባንኮሌ አዶዬም ስለ አስመራ ቆይታቸው በጥቅል አፍሪካ ቀንድ ብለው ቢጠቅሱም የጉዟቸው ዓላማ በዋናነት በኢትዮጵያና ኤርትራ ውጥረት ዙሪያ እንደሆነ የፖለቲካ ተመልካቾች ያምናሉ። በሁለቱ ሀገራት መካከል ያለው ልዩነት ቅራኔና ውዝግብ በውይይት እንዲፈታ የኢትዮጵያ መንግስት ጥረት ቢያደርግም ከኤርትራ ወገን በጎ ምላሽ አለመገኘቱንም ለማወቅ ተችሏል። ለኤርትራ መንግስት ቅርብ ከሆኑ ወገኖች መረዳት እንደተቻለው ደግሞ የኤርትራ መንግስት በኢትዮጵያ መንግስት ላይ እምነት የለኝም በሚል ለመነጋገር አልፈቀደም። በዚህም ረገድ የሚጠቀሰው በሰኔ ወር 2013 የኢትዮጵያ ሰራዊት መቀሌን ለቀው ሲወጣ ምክክር አልተደረገም የሚለው አንዱ ሲሆን የፕሪቶሪያ ስምምነትን በተጨማሪነት ይጠቀሳል። መቀሌ ሳይያዝ ወደ ፕሪቶሪያ መካሄዱ እንዲሁም የፕሪቶሪያውን ስምምነት መሰረት ያደረገው የናይሮቢ ዲክላሬሽን የህወሓት ከባድ መሳሪያ መፍታትና የኤርትራ መውጣት መሳ ለመሳ ወይንም ኮንከረንትሊ ይሆናል መባሉ ከራሱ ከፕሪቶሪያው ስምምነት የሚቃረን ነው በሚልም በኤርትራ ወገን ቅሬታዎችን እንዳሉ መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ጤና ይስጥልን ክቡራን ተመልካቾቻችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዓመታዊውን የርክበ ካህናት ስብሰባውን ቀጥሏል። በዚህ በቀጠለው ስብሰባ ባለፉት 3 ዓመታት በቅዱስ ሲኖዶስ ዋና ጸሐፊነት ዋና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበሩ አባቶች ምትክ 2 ሌሎች አባቶች ተሹመዋል። በሌላም በኩል እንግዲህ ቅዱስ ሲኖዶሱ በሀገራዊ ሰላምና በቤተክርስቲያኒቱ አንድነት ዙሪያ የሚሰሩ 4 ሊቃነ ጳጳሳትን መሰየሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ላይ የወጡ ተከታታይ ዘገባዎች መረዳት ተችሏል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ እና የጠቅላይ ቤተ ክህነት ስራ አስኪያጅ ሹመትን ወይ ደግሞ ስየማን ተከትሎ በተለያየ መንገድ በዚህ ከእምነት ተቋማት ውጭ ጉዳዩ የፖለቲካ አጀንዳ ሆኖ መውጣቱን በስፋት እየታየ ነው። ምናልባት እሱ ላይ በተወሰነ ደረጃ በአንድ በኩል በመረጃ እጥረት፣ በሌላም በኩል ደግሞ አንዳንዴ እነዚህ የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነት እንደ
ፓትርያርክነት ዘላለማዊ አድርገው እየተመለከቱ ከዛም አንጻር የመነዘሩ ያው ብዙ ሰው ለብዙ ነገሮች እንግዳ ነው። እምነቱን ሊከተል ይችላል። ከእምነቱ ውጭ የሆኑ ሰዎችም ብዙ ነገሮች ያው ከፖለቲካ አንጻር ስለሚጠቅም ሐኪም ያልሆኑ ሰዎች የሐኪሞችን ጉዳይ አውለብልበው እንደተነሱት ማለት ነው። በሁሉም ጉዳይ ላይ ትርፍ በሚገኝበት መስሎ ከበታያቸው ጉዳይ ሁሉም ይራወጡ አሉ። ስለዚህ የጠቅላይ ቤተ ክህነት ስራ አስኪያጅነትም ሆነ የቅዱስ ሲኖዶስ ዋና ጸሐፊነት እንደ ፓትርያርክነት ዘላለማዊ አይደለም። በየ3 ዓመት የሚለዋወጥ የስልጣን ስፍራ ነው። ምናልባትም በቀደመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 2015 በተፈጠረው ውዝግብ ጋር ተያይዞ ከሚነሱ አጀንዳዎች አንዱ ከዚህ ጋር የተያዘ ነገር ስለሆነ ምናልባት የተወሰነ ጥያቄዎች የተመለሱ መስሎም በግሌ ይታየኛል። ስለዚህ እሱ ላይም በተወሰኑ ያሉ የቤተክርስቲያኒቱ ያወጣቻቸውን መግለጫዎችና መረጃዎች መሰረት ያደረገ በሌላም በኩል ጉዳዩን ከፖለቲካ አንጻር ለመመንዘር የሚፈልጉ ወገኖችንም ያው አንዳንዱ በስሜት ባለማስተዋል ዝም ብሎ በተቀደደ ቦይ ውስጥ የመፍሰስ ነገር ስላለ በሱ አንዳንድ ነገሮች ማንሳት ተገቢ ነው። በሌላም በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ ጋር ያላቸውን ውዝግብ ለመጀመሪያ ጊዜ በአደባባይ በይፋ እየገለጹበት ነው። በመንግስት ባለስልጣን በኢትዮጵያም ሆነ በኤርትራም በኩል በዚህ ደረጃ ችግሩ ተባብሶ እዚህ ደረጃ ላይ መድረሱን የሚያሳይ ነገር እስካሁን አልሰማንም ነበር። ምናልባት ከትላንት በስቲያ የኤርትራ የነጻነት በዓል 34ኛ ሲከበር በአስመራ ስቴዲየም ያደረጉት ንግግር በስልጣን ላይ ባለው የኤርትራና የኢትዮጵያ መንግስት መካከል ከፍተኛ ልዩነት መኖሩን በአደባባይ ገሃድ አድርገዋል። እንግዲህ ይህ በሁለቱ መንግስታት መካከል ያለው ልዩነት ወዴት ያመራል? ይህ ሁኔታ በኢትዮጵያም በኤርትራም ፖለቲካ ውስጥ የሚኖረውን እንድምታ በተወሰነ ደረጃ እንግዲህ መወያያም ሆኖ ወጥቷልና ይህን ነገር እዚህ ደረጃ ላይ ከደረሰ በኋላ ወደኋላ መመለስ የሚቻልበት እድል አለ። ወደኋላ ባይመለስ ጉዳዩ ወዴት ነው የሚሄደው የሚለውን እንግዲህ መወያየቱ በጣም አስፈላጊ ነው። አጋጣሚውና በየመድረኩ ባለሙያዎችንም ጭምር መጋበዝ በጉዳዩ ላይ በስፋት ልንሄድበት እንሞክራለን። በእነዚህ ነጥቦች ላይ ትኩረት እናደርጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ 2 ሊቃነ ጳጳሳትን እንግዲህ በቅዱስ ሲኖዶስ ዋና ጸሐፊነት እንዲሁም በጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ሾሟል። በቤተክርስቲያኒቱ አስተዳደር ውስጥ ከፍተኛ የስልጣን ቦታዎች ናቸው። ከቅዱስ ሲኖዶሱ ከፓትርያርኩ በታች ማለት ነው። ሲኖዶሱ ደግሞ ከፓትርያርኩም ከሁሉም በላይ መሆኑ ደግሞ በግልጽ ይታወቃል። ስለዚህ በዛ መልክ 2 አባቶች ተሾመዋል። አሁን ውዝግብ ወይ ደግሞ የፖለቲካ አጀንዳ የሆነው የብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መሆናቸው በከፍተኛ ደረጃም አሁን የቤተ ክርስቲያኒቱ ጉዳይ የምናምን ሳይሆን የጤና ባለሙያዎቹ ጉዳይ ያው እንደታሰበው ሀገር ሲረበሽ ወይ ደግሞ የሆነ ነገር ሲሆን ለማየት የጓጉ ሰዎች አንዳንዴ እንዴት እንደሚገምቱ እንዴት ነገሮችን እንደሚገመግሙ አላቅም። በዛ መልክ የማይሄድ ነገር መሆኑ ግልጽ ነው። ግን ያልጠበቁት ስለሆነ ይሆን አላቅም። ያ ነገር አሁን ብዙ አጀንዳ አይደለም። ይልቁንም መንግስትም በጉዳዩ ላይ ተነጋግሮ የጤና ባለሙያዎቹን አጀንዳ ያላቸው ሰዎች የሉም ማለት አይደለም። አጀንዳ ያላቸው ጥቂት ግለሰቦች ይኖራሉ። ብዙሃኑ ግን እውነተኛ የመብት ጥያቄ ስለሆነ በተለያየ መንገድ የታሰሩትን ሰዎች የተጨበጡ ማለት በእርግጥም በዚህ በሁከት በምናምን ውስጥ ያለ ነገር ካለ ያው መፍትሄ መስጠት አስፈላጊ ነው። በሌላ በኩል ግን ብዙሃኑ በስሜትም በምንም ስለሚል መንግስት በዛ ጉዳይ ላይ ያሉ ጉዳዮች ነገሮችን መሰረት አድርገን ብሎ ተነጋግሮ መፍትሄ መስጠት፣ በሌላም በኩል የጤና ሚኒስቴርን ለጥያቄዎቹ ተገቢ በሆኑ ጉዳዮች ላይ ከሚመለከታቸው አካላት ጋር በመምከር ዘላቂ መፍትሄ መስጠት አስፈላጊ ነው። ከዛ ውጭ ግን የጤና ባለሙያዎችን ጉዳይ ላይ ለመንጠልጠል የሚሞክሩ ወገኖች ያው ለተወሰነ ቀናት ተንጠልጥለዋል። ከዚህ በላይ ብዙ መንጠልጠል የሚችሉም አይመስለኝም። እሱን እልባት መስጠት ነው። አሁን ያ ጉዳይ ሲሞት ደግሞ ወደ ቤተክርስቲያን ጉዳይ ለመምጣት የተደረጉ ሙከራዎችን አይተናል። 2015 የተካሄደውን ነገር ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተፈጠረውን ነገር በግሌ ደጋግሜ የምንድምለው በቤተክርስቲያኒቱ ውስጥ የተፈጠረው ነገር የኢትዮጵያን ፖለቲካ በከፍተኛ ደረጃ ውዥንብር ውስጥ፣ አደጋ ውስጥ፣ ቀውስ ውስጥ የከተተ ነው። ሰዎች ከየትኛውም ነገር በላይ የእምነት ጉዳይ ስስ ነው። በዚህም ሳቢያ ሰውን ከሆየ ያለበት ጫፍ አስደነበሩት።
በእምነቱ ላይ በህልውናው ላይ የተቃጣ አደጋ እንዳለ አስመስለው የተደራጀ እንቅስቃሴ ተደረገ። ያው በኋላ ላይ በወጡ በተረጋገጡ መረጃዎችም ያ ነገር ከአባቶቹ ይልቅ የፖለቲካ አጀንዳ ያላቸው በተለይም በማህበራዊ ዙሪያ የሚሽከረከሩ አካላትና ግለሰቦች እንዳደረጉት ዛሬ ላይ ቆሞ የሚጠራጠር ያለም አይመስለኝም። በግሌ በወቅቱ ድምፄን ከፍ አድርጌ ከማሰማበት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደርሶባት ማያውቅ አደጋ ተብሎ ጥቁር ጨርቅ በየቤተክርስቲያኒቱ በየግቢው ላይ በየቤተክርስቲያን ጉልላቶች ላይ እየታሰረ የተሰራው መጠነ ሰፊ ህዝብ የማነሳሳት ምዕመናኑ የማስቆጣት ተግባር ምናልባት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ያኔ የተወለዱ ወይ ደግሞ ያኔ ማሰብ ወይም ማስተዋል የጀመሩ አቅመ አዳም የደረሱ ሰዎች አድርገውት ቢሆን ኖሮ ትክክል ነው ብሎ መውሰድ ይቻላል። ያ ሁሉ መከራ ያ ሁሉ ችግር በነበረበት ፓትርያርክ ከመንበሩ ተባሮ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ከመንበራቸው በፖለቲካ ውሳኔ ተነስተው በድንበር በኩል እንደማንም ተራ ግለሰብ አንድ ፓትርያርክ በኬንያ በኩል ሀገር ለቀው እንዲወጡ ሲደረጉ ድምጻቸውን ያላሰሙ ቤተክርስቲያን አደጋ ላይ ነች ብለው ያልተናገሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ እስጢፋኖስ ቤተክርስቲያን እነ ባህታዊ ፈቀደ ሥላሴ ታቦተ ሕጉ በቆመበት በጥይት ተመተው ሲገደሉ ድምጻቸውን ሰምተን የማናውቅ ሰዎች ጎንደር ኢየሱስ፣ አሰቦት ገዳም በኋላ በየቦታው የሁሉ መከራ የሁሉ ስቃይ የሁሉ ነገር በነበረበት ወቅት አንዳችም ነገር መግለጫ እንኳን ሲያወጡ ማናቃቸው በዚህም ሳይወሰን ቤተክርስቲያኒቱ 100% የፖለቲካ መሳሪያ ሆና የቅዱስ ሲኖዶስ ስብሰባዎች በካድሬዎች ተጽዕኖ ስር በወደቁበት ወቅት ድምጻቸውን አሰምተው የማያውቁ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በቲፒኤልኤፍ የደህንነት ሰዎች በራቸው እየተቆረቆረ ድብደባ ሲፈጸምባቸው ወከባ ሲፈጸምባቸው አሁንስ በዛ ብለው እንኳን ድምጽ ለማሰማት ያልፈቀዱ የት እንደነበሩ ማናስታውሳቸው ሰዎች በነገራችን ላይ ያኔ ድብደባ ከተፈጸመባቸው አባቶች አንዱ አሁን የቅዱስ ሲኖዶሱ ይቅርታ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ ናቸው። እና ብፁዕ አቡነ መልከ ጸዲቅ የአሜሪካው ሳይሆን የአዲስ አበባ የነበሩት ከዛ ድብደባ በኋላም ያ ድብደባ ያ ተጽዕኖ ያ ወከባ ከህልፈታቸው ጋር ግንኙነት ይኖረው አይኖረው እሱ ራሱ መመርመር ያለበት ነው። በኋላ ላይ አቡነ መልከ ጸዲቅ ሕይወታቸው አልፏል። ይሄ ሁሉ መከራ ቤተክርስቲያኒቱ ላይ ሲደርስ አንዲት መስመር መግለጫ ሲያወጡ ወይ ደግሞ በየትኛው መንገድ ምንም ሲሉ ያላየናቸው ሰዎች 3 ሊቃነ ጳጳሳት ከቤተክርስቲያኒቱ ወጥተው የራሳችንን ጳጳሳት እንሾማለን ብለው እንቅስቃሴ ማድረጋቸው ቤተክርስቲያኒቱ ሰማይ የተደፋባት ያህል የተደረገው ትክክል ነው እያልኩ አይደለም፣ ትክክል ነው ብዬም አላቅም። ነገር ግን በማናቸውም መመዘኛ ቤተክርስቲያኒቱ ማቅ እንድትለብስ የሚያደርጋት ነገር አልነበር። የሚያሳዝን የሚያስቆጭ ምናምን ክስተት ነው። ጥያቄ ውስጥ የሚገባ ነገር አይደለም። ያ ነገር እንዲስተካከልና መፍትሄ እንዲበጅለት ጥረት ማድረግ እንጂ ያንን ለፖለቲካ ዓላማ ሲባል አስቆጥቶ ከዛ በኋላ ሁከትና ግርግር ተፈጥሮ ከሁከትና ግርግሩ ከፍርስራሹ ውስጥ ስልጣን የሚፈልጉ ሰዎች መሳሪያ ሆነው ምናልባትም የነዛ ጭምር ተባባሪ በመሆን ቤተክርስቲያኒቱ የሁከት የግርግር የቀውስ ምድር ለማድረግ ያን የተፈጠሩ ነገሮችን ቢያልፍም ተያይዞ የመጣው ጣጣ የእምነት ጉዳይ ስለሆነ ሰው ላይ የፈጠረው ነገር ድንገት አጠገባችን የነበሩ ሰዎች ሁሉ የዛን ጊዜ ነው የደነበሩት። ግን የእምነት ጉዳይ ስለሆነ
ይሄ ምንድነው ግርሻ ነው ማለት ይችላል። ያለውን ነገር አብራርተ አስረድተ ምናምን ያኔ ማንም ሰው አይሰማም። ያኔ በግርግሩ ጊዜ አባቶቹም እንደ ሃይማኖት አባት አልነበረም። ኃይለኛ ቁጣይ ምናምን ስሜት ነበር። ያኔ ማንም አንዳንድ ሰዎች በተናጠል በየግል ባለን መድረክም በየምናምን ጮኸናል። ይሄ ነገር ምንም አዲስ ነገር የለውም። ቤተክርስቲያኒቱ መዓት መከራ ላይ አልፋለች። ካለፈችባቸው መከራዎች አንጻር እዚህ ግባ የሚባል እንደውም አይደለም። ይልቁንም እንዲህ አይነት ነገር እንዳይመጣ ይሄኛውን ደግሞ የመጣውም እንዲስተካከል ምን ይደረግ የሚለው ላይ ማተኮር ነው። የዛን ጊዜ አድማጭ የለም። እምነት ነው፣ ስሜት ነው። አሁን አለፈ። ካለፈ በኋላ ቆም ብለው ማስተዋል፣ ግራ ቀኝ ማየት፣ ማገናዘብ ብዙ ሰው ችሏል። ግን አሁንም ደግሞ የሆነ ነገር እንትን ሲባሉ መለስ ሲል የሚሉ እንደገና የሚያገረሽባቸው ደግሞ ሰዎች አይተናል። ይሄ የእምነት ጉዳይ ስለሆነ ማለት ነው። ይሄ ደግሞ የአሁኑ የአቡነ ሳዊሮስ ሹመት ግርሻ ለመፍጠር የሚደረግ ነው ወይ? መድረክ አደረጉት፣ የፖለቲካ መድረክ ተደርጎ አሁን እንደገና ብዙ ነገር እንትን እየተባለ ነው። ያኛውን አጠቃላዩን ጉዳይ በተደጋጋሚ ስለሄድኩበት በተለያዩ መድረኮችም ስለተነሳ እዛ ጋር ሄድም። አሁን የብፁዕ አቡነ ሳዊሮስ ሹመት የቅዱስ ሲኖዶስ ጸሐፊ ሌላ አባት ተሹመዋል። ለጠቅላይ ቤተ ክህነት ስራ አስኪያጅነት ደግሞ አቡነ ሳዊሮስ ተሹመዋል። የአቡነ ሳዊሮስ ያኔ ቤተክርስቲያኒቱ ውስጥ በተፈጠረው ውዝግብ የዛኛው ቤተክርስቲያኒቱ ውጭ ለተንቀሳቀሰው ቡድን መሪ የነበሩ አባት ናቸው። ጥያቄ ውስጥ የሚገባ ነገር አይደለም። ያን የተደረገው ትክክል አይደለም ብለን ሁላችንም ብዙዎች ድምፃችንን አሰምተናል። ግን ልዩነታችን የነበረው ሁከትና ግርግር የሚፈጥረው ወደ ውግዘት፣ ወደ ምናምን፣ ወደ ዘመቻ፣ ወደ ምናምን የተሄደው የቤተ ክርስቲያኒቱን አንድነትም የአገሪቱንም ሰላም የሚፈልጉ ሰዎች ደግሞ አባቶቹ ሰላም አውርደው ችግራቸውን እንዲፈቱ ግፊት ነው የተደረገው። ሰላም አውርዱ፣ አንድነት ፍጠሩ ማለት የቤተ ክርስቲያኒቱ ሕግና ስርዓት ይጣስ ማለት አይደለም። የተጣሰውንም ቁጭ ብላችሁ ተነጋግራችሁ በሕግና በስርዓት እልባት ስጡት ነው። ለሰላም ሲባል የቤተ ክርስቲያኒቱ ሕግ እና ስርዓቷ ተጥሶ የሆነ ነገር ይፈጸም የሚል ማንም ስልጣንም መብትም ያለው ሰው አካል የለም። ከኢትዮጵያ ቤተክርስቲያን ውጭ ባለ አካል በዛ ደረጃ ያደረገም ነገር የለም። ተነጋገሩና ፍቱት ነው። በወቅቱ መንግስት ላይ ትልቁ ወቀሳ የነበረው ይህ ሁሉ ነገር ሲፈጠር ለምን ዝም አለ ብቻ ሳይሆን መጨረሻ ላይ ጠቅላይ ሚኒስትሩ ጣልቃ እንዳገቡ ብለው ተናገሩ፣ አስፈራሩ የሚለው ነገር ያው የተቀነባበረ ነገር ስለሆነ ለግርግሩ ድምቀት ተጠቀሙበት። በዛ በወቅቱም ብየዋለሁ። የመንግስት ሌላው ትልቁ ክፍተትና ድክመት ያ ችግር በተፈጠረበት የቤተክርስቲያኒቱ ችግር ሀገራዊ ችግር ነው። ያ በተፈጠረበት ወቅት ለሰላሙ ለቤተክርስቲያኒቱም አንድነት ኃላፊነት አለበት። የመንግስት ሃይማኖት አይደለም እርግጥ፣ ግን የትኛውም የእስልምናም ይሁን የካቶሊክም ይሁን የፕሮቴስታንትም ይሁን የእምነት ተቋማት አካባቢ የሚፈጠር ችግር ለሀገርም ጭምር ትቶት የሚሄደው አደጋ ስለሚኖር መንግስት እንደዚህ አይነት ጉዳይ ላይ ጣልቃ መግባት ሳይሆን ችግሮች በሰላምና በውይይት እንዲፈቱ የራሱ ሚና መጫወት አለበት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ችግሩ በተፈጠረበት ወቅት መንግስት ከፍተኛ ጥረት አድርጓል። አሁን በኋላ ዲያቆን ዳንኤል ክብረት ጠቅላይ ሚኒስትር አብይ የማህበራዊ ዘርፍ አማካሪ ከሉዓላዊ ጋር ባደረጉት ቃለ ምልልስ በዝርዝር አስቀምጠዋል። የክልል ፕሬዝዳንቶች፣ ሚኒስትሮች ያውም ደግሞ በጥንቃቄ የቤተ ክርስቲያኒቱ ተከታይ የሆኑት አስንትን ተብለው ተነጋገሩ ብለው ደጅ መጥናት ድረስ መንገድ ሄደዋል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነትና ሲኖዶሱ ጸሐፊ በነበሩበት ፓትርያርኩም ባሉበት ሄደው ለምነዋል። እነዚህ የመንግስት ኃላፊዎች ስላልተደመጡ ደግሞ የኢትዮጵያ የሃይማኖት ተቋማት መሪዎች የካቶሊካውያን፣ የእስልምናም፣ የፕሮቴስታንት
በእነርሱ በኩል ሁሉ አማላጅነት ተሞክሯል። አልሰማም አንነጋገርም ያለው አካል ሌላ ነበር። ይሄ ነገር በወቅቱ አሁን በኋላ ዲያቆን ዳንኤል ክብረት ይሄን ነገር ከተናገሩ በኋላ የቤተ ክርስቲያኒቱ ሰዎች በሉዓላዊ ሚዲያ ላይ ቀጥታ ስርጭት ላይ መጥተው ይሄንን መንግስት እኮ ተናግሮ ቢሆን ኖሮ ያ ሁሉ ግርግርና ሁከት አይፈጠሩ ነበር ብለው የሚያምኑ ሰዎች አሉ። በአደባባይ የተናገሩትን ነው የምናገረው። የመንግስት ጥረት ብቻ ሆኖ የውስጥ ጉዳይ ሆነ። ምዕመኑ አንዱ የሚቆጣው ይሄ ነገር ሁሉ ሲሆን መንግስት የት አለ የሚል ነገር ነበር። በኋላ ለጠቅላይ ሚኒስትሩ የተናገሩትን ለውዝግብና ለቀውስ ሊጠቀሙበት ግለሰቦች፣ ቡድኖች ሞከሩበት። ጠቅላይ ሚኒስትሩ የክልል ፕሬዝዳንቶችን ልከው ሚኒስትሮችን ልከው የሃይማኖት አባቶችን ልከው አንሰማም ከተባለ በኋላ ግለሰቦች በተናጠል እዚህ ውስጥ አትግቡ ማለት ምን ነውር ነበረበት? ያው ችግሩ የቀደመውን ጥረታቸው ማሳየት ስላልቻሉ ወይ ደግሞ ስላልተናገሩ የተፈጠሩ ክፍተቶች ናቸው። መጨረሻ ላይ ሲሆነው ምንድን ነው ያ ሁሉ ክርክር፣ ሁከት ምናምን ቤተክርስቲያኒቱ ሕግና ስርዓቷን ጠብቃ የተሾሙት በእነ አቡነ ሳዊሮስ የተሾሙት ተሽረው ሰላም ወርዶ አባቶቹ ወደ ሲኖዶስ አባልነታቸው ተመለሱ። ከዛ በኋላ በቀጣይ እነርሱ የሾሟቸውም ሌሎችም ለውድድር ቀርበው መስፈርቱን የሚያሟሉ ይሾማሉ ተባለ። ያ የቤተ ክርስቲያኒቱ የውስጥ ጉዳይ ነው። በዛ መሰረት አንዳንዶች ከቀደሙት ተሾመዋል፣ አዳዲሶችም ተሾሙ። ይህን ደግሞ የተቃወሙ አንቀበልም ያሉ በቀደመው የተሾሙ ማለት በእነ አቡነ ሳዊሮስ የተሾሙ እነሱ ደግሞ አሁንም ጳጳሶች ነን ብለው ያደረጉት እንቅስቃሴ ያው መንግስት ያለችው አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ ሕግና ስርዓት ማስከበርም ግዴታ ስላለበት በዛ መልክ የሚንቀሳቀሱትን ጳጳስ ሳይሆኑ ጳጳስ ነን ብለው ሀገረ ስብከት ሳይኖራቸው ሀገረ ስብከት አለን ብለው ሲንቀሳቀሱ የነበሩትን ወደ ኦሮሚያ ክልል ወደ ወለጋ እንቅስቃሴ ሲደረግ ያስቆማቸው፣ አሻፈረኝም ሲሉ ወደ እስር ቤት ያስገባቸው የኦሮሚያ ክልል ፖሊስ ነው። ያንን ሕግና ስርዓት የማስከበርም ጉዳይ ስለሆነ ማለት ነው። በዚህ መልክ ያንን እዚህ ደረጃ ሳይደርስ ነገሩ በቀላሉ በንግግር በምናምን ሲባል ያው ሌላ የፖለቲካ ፍላጎት ያላቸው አካላት ነገሩን አጦዙት። ያኔ አባቶችን የሚያስፈራሩ ነበሩ። ያው እንግዲህ አንዳንዴ ችን ዓለም ተጠይፎ ሞትን እንደ ምንድን በምንኩስና ሕይወት ውስጥ የሚኖር ሰው ሁሉ በአክቲቪስቶች ፉከራ፣ ማስፈራሪያ የሚፈሩበት ነገር ነው። ይህ ምንም ጥያቄ ውስጥ የሚገባ ነገር አይደለም እና ምናልባት ለታሪክም የቤተ ክርስቲያኒቱ ሰዎች በዛን ወቅት ምን ተፈጠረ፣ ለዛ ሁሉ ግርግርና ሁከት የማን ሚና ምን ነበር የሚለው ነገር ቢጠና ቢመረመር፣ የማን ክፍተት የማን ጉድለት፣ እዛ ላይ የሃይማኖት አባቶቹ ማድረግ ሳይገባቸው ያደረጉት ማድረግ የሚገባቸውን ደግሞ ያላደረጉት ነገር የሚለውን እሱን ነገር ማየቱ ነገ ተመሳሳይ ነገር ውስጥ ቤተክርስቲያኒቱን የፖለቲካ መድረክ ለማድረግ የአክቲቪስቶች መድረክ ለማድረግ ለሁከትና ለግርግር መሳሪያ ለማድረግ የሚሞክሩ አካላት ወደፊት በየትኛውም መንገድ ቀዳዳ እንዳያገኙ በሩን ለመዝጋት ስለሚያመች የእምነት ተቋም እምነት የቤተ ክርስቲያን ምንድነው የእምነት ተከታዮቿንም የሀገሪቱንም በአጠቃላይ በሰላም ጉዳይ ላይ መስራት በሚችሉበት ሁኔታ ላይ እንዲህ ያንን ነገር መንፈሳዊ ኃላፊነታቸው ነገራዊ ደግሞ ሀገራዊ፣ ምክንያቱም ዜጎች ጉዳይም የነሱ ጉዳይ ነው። በየትኛውም አካባቢ ሁከት፣ ግርግር ምናምን በተፈጠረ ቁጥር የሃይማኖት አባቶች ሚና ሊኖራቸው ይገባል። ሰላምን ለማረጋገጥ፣ መንግስትን ለመገሰጽ፣ ሌላውንም አካል ተው ለማለት ያ ሚና ሊኖራቸው ይገባል። ያ ሚና እንዲኖራቸው ደግሞ ያው መከበር ያስፈልጋል። ለመከበርና ለመፈራት ደግሞ ገለልተኛ ሆኖ መገኘትን
የሆነ ኃይል የዚህም የዚያም መሳሪያ ለመሆንን ማረጋገጥ የግድ የሚልበት ነው እና የአቡነ ሳዊሮስ ሹመት ሰዎች እርቅ ማለት በገደብ ነው፣ በመክሮ ነው፣ እቀባ አለበት፣ ማዕረጋቸው ተሽሯል፣ ወደ ቤተክርስቲያኒቱ ኃላፊነት ቦታ እንዳይሄዱ እርቅ ሲወርድ ሰላም ሲረጋገጥ ልክ ሁሉም አባቶች የቀደሙ ኃላፊነትና ተግባራቸው ወይም በጵጵስና ማዕረግ በሲኖዶስ አባልነት ያለው መብታቸውና ግዴታቸው መልሶ የተረጋገጠበት ነው። ስለዚህ በዛ መልክ እርቁ ሰላሙ ከወረደ በኋላ አሁን ካልተሳሳትኩ ከዛ በኋላ የመጀመሪያው የጠቅላይ ቤተ ክህነትና የሲኖዶስ ዋና ጸሐፊነት ምርጫ ነው። በዚህ ምርጫ ላይ እንግዲህ ለጠቅላይ ቤተ ክህነት ስራ አስኪያጅነት አቡነ ሳዊሮስ ተመረጡ። የሲኖዶስ አባል አይደሉ እንዴ? የሲኖዶስ አባል የሆነ ሰው ከሲኖዶስ ውስጥ እጩ ሆኖ መቅረብና መመረጥ ለምንድን ነው ዜና የሚሆነው? ለምንድን ነው ውዝግብ የምናምን መሳሪያ የሚሆነው? የመረጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሲኖዶስ ደግሞ አባላት ናቸው። ምናልባትም ይሄ ደግሞ ነገር ባለፈው 2015 ላይ ከተፈጠረው ውዝግቡ ጋር ተያይዞ ለውዝግቡ ምክንያት ተደርገው ከሚጠቀሱት ውስጥ ያው በአደባባይ ተገለጸው ብቻ አይደለም። በነገራችን ላይ በአደባባይ ከተገለጸው ባሻገር በርካታ ሊቃነ ጳጳሳትን መሾም ያስፈልጋል ተብሎ እንቅስቃሴ የተደረገበት መንገድ ያው በተለያየ መንገድ መረጃዎችን አግኝተናል። በወቅቱ የውጭ ሲኖዶስ እና የአገር ቤቱ ሲኖዶስ ወደ አንድ ሲመጡ የሆነ አካባቢ ሰዎች በቅዱስ ሲኖዶሱ ላይ ቁጥራቸው በጣም ከፍ አለ። በግልጽ የሚናገሩት ነው። የጎንደርና የጎጃም ሰዎች ቁጥራቸው በጣም ከፍ አለ። ምርጫ በሚደረግበት ወቅት የሲኖዶስ እና የጠቅላይ ቤተ ክህነት ስራ አስኪያጅነት ምርጫ በሚካሄድበት ወቅት የሁለቱ ቁጥር ከፍተኛ ስለሆነ ስልጣን የጠቅላይ ቤተ ክህነት ስራ አስኪያጅና የቅዱስ ሲኖዶስነትን ኃላፊነት እነሱ እየተፈራረቁ እየያዙት ነው በሚል ለዚህ እንደ ማስረጃም የሚጠቅሱት ያው በምርጫው ላይ ተደርጓል አልተደረገም እነሱ የሚያውቁት ናቸው። ግን ካሁኖቹ አሁን ከኃላፊነት ከተነሱት ከብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ በፊት የነበሩት ብፁዕ አቡነ ያሬድና ብፁዕ አቡነ ዮሴፍ የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነትን ይዘው ነበር። ከነርሱ ደግሞ ወደ ብፁዕ አቡነ ጴጥሮስና ወደ ብፁዕ አቡነ አብርሃም ሲሸጋገር ያሉትን ነገር እንግዲህ ያ የቀደመውን ሲኖዶስ በኋላም የመጣው ሲኖዶስ ከአንድ አካባቢ ሰዎች ተፈራረቁበት። ይህን የፈጠረው ቁጥራቸው ብዙ ስለሆነ እየተፈራረቁ በቋሚነት ስልጣኑን የቅዱስ ቤተ ክርስቲያኒቱን ኃላፊነት እነሱ ብቻቸውን ሊቆጣጠሩት ነው የሚል የሚነሱ ነገሮች ነበሩ። ለብዙዎቻችን ይህን ለሚሰማው ግርም የሚለው ግራም የሚገባው መነኩሴ እንኳን ክልል ሀገር የለውም እየተባለ እንዴት በቅዱስ ሲኖዶስ ስብሰባ ላይ የከሌ አካባቢ ሰው የከሌ አካባቢ ሰው እያሉ እንዴት ሊመርጡ ይችላሉ? ይህ እንዴት ይሆናል? የሚል ነገር ነበር። ግን የሰው ልጅም ባህሪ መሆኑ ይሁን አይታወቅም። እንዲህ አይነት ክፍተቶች በመኖራቸው አንዱ በአደባባይ በተወሰነ ደረጃም ተገልጿል። ግን በግልጽ ከሚታወቁት ነገሮች አንዱ ስልጣንን የጠቅላይ ቤተ ክህነት ስራ አስኪያጅነትና የቅዱስ ሲኖዶስ ዋና ጸሐፊነት በጎጃምና ጎንደር ብቻ እየተያዘ እየቀጠለ ነው። ከለውጡ ጀምሮ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ስልጣኑን በዚህ መልክ እየቀጠለ ነው። ምክንያቱም
እርሳቸው ወደ ስልጣን ከመጡ በኋላ የውጭው ሲኖዶስ ወደ አገር ቤት ስለገባና አባቶቹ ቁጥር ላይ የሆነ አካባቢ ላይ ሚዛኑ ስላጋደለ የተፈጠረ ነገር አለ። ያንን ተከትሎ ደግሞ እርስ በርስ እየተመራረጡ ነው የሚል አንዱ የተቃውሞ መነሻ እሱ ነበር። እንግዲህ አሁን ቅዱስ ሲኖዶሱ ላይ እነዛው አባቶች አሉ። ምርጫው ላይ ያኛውን መስመር አልፈው ማለትም በአካባቢ መምረጥ ትተው በተለያየ አካባቢ ሲል እንደ ሲኖዶስ አባል አቡነ ሳዊሮስና አቡነ ዲዮስቆሮስን ከመረጡ አላቅም ከየት እንደሆኑ ቢያንስ በዛ ደረጃ የሚነገረው ነገር ወይ ተፈቷል ወይ ደግሞ ዝም ብሎ ግምት ነው እንጂ ሰዎቹ ሲመርጡም የነበሩት ያንን መስመር ተከትለው ሳይሆን ይጠቅማል የሚሉትን ነበር ሲያደርጉት የሚል ነገር ላይ ልንሄድ እንችላለን። ዞሮ ዞሮ ግን የውዝግቡ አንዱ መነሻ ያ ነው። ዛሬ አቡነ ሳዊሮስ ሊቀ ጳጳስ ሆኑ ማለት የጠቅላይ ቤተ ክህነት ስራ አስኪያጅ ሆኑ ብለው መሬት የጠበባቸው ሰዎች 6 ዓመታት በተከታታይ በዛ በዘር በአካባቢ ነገሮችን የሚያዩ ከሆነ እንዴት ነው 6 ዓመታት በተከታታይ ቤተ ክርስቲያን ጉዳይ በሆነ አካባቢ ሰዎች ለምን ይያዛሉ? ለምን አልጠየቁም? እውነተኛ የቤተ ክርስቲያን ጉዳይ እውነተኛ መንፈሳዊነት ከሆነ እንደዚያ ነው ጉዳይ መነሳት ያለበት። ይልቁንም አሁን ወደዚያ ነገር ውስጥ መመጣቱ በጣም ትልቅ ነገር ነው። ከምርጫዎች የአካባቢ የምናምን ጉዳይ ሳይሆን ለቤተ ክርስቲያኒቱ፣ ለሲኖዶሱ፣ ለጠቅላይ ቤተ ክህነት ማን ይጠቅማል የሚለውን መነጋገር። በሌላም በኩል ቀደም ሲል እንዳልኩት የቅዱስ ሲኖዶስ ጸሐፊነትና የጠቅላይ ቤተ ክህነት ስራ አስኪያጅነት ፓትርያርክነት አይደለም፣ የ3 ዓመት የስልጣን ዘመን ነው። አቡነ አብርሃምም አቡነ ጴጥሮስም የስልጣን ዘመናቸውን ጨርሰዋል። ሌላ የተደረገ ነገር የለም። ለውጡ ወደ ኢትዮጵያ የጠቅላይ ሚኒስትራዊ መንግስት የመጣበት ለውጥ በቤተ ክርስቲያኒቱ ውስጥ ሲኖረን የነበረውን ኃላፊነት አሳጥቶናል የሚሉ ናቸውና አቡነ ሳዊሮስ በተወሰነ ደረጃ ለምን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሊመጣ ከዋዜማው ጀምሮ ከመጣም በኋላ ባለው ጊዜ ውስጥ ማለትም 2009 2008 ጀምሮ 2009 ጀምሮ መሰለኝ ለውጡ 2010 ነው። ከ2009 ጀምሮ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ልክ አሁን አዲስ ኃላፊነት ላይ ተቀመጡ አድርጎ ለማቅረብ አንዳንዶች ሞክረው ያለው ሄዳችሁ ቤተክርስቲያኒቱ ውስጥ 2009 ለውጡ የውስጥና የውጭና የውስጥ አገር ቤት አባቶች ወደ አንድ በመጡበት ወቅት የዛን ጊዜ የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ሳዊሮስ ናቸው። ሹመት አዲስ ነገር አይደለም፣ ነበሩበት። አሁንም የቀደበ ነበረ። ምንድነው ሲኖዶሱ ዋና ጸሐፊ ነበሩ። አሁን ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነዋል። ቀደም ሲል እንዳልኩት ያኔ በዚህ መልክ ሹመት ማግኘት ተወዳድረን ማሸነፍ እንችል ነበር። በኋላ ግን ለውጡ ወደ ኋና አካባቢ ላይ ቁጥር ስላበዛ ቁጥሩ ደግሞ በምርጫ ወደ ስልጣን እንዳንመጣ አድርጎናል የሚል ቅሬታ ያላቸው ወገኖች እንደነበሩ በተለያየ መንገድ የሰማነው ነው። በአንድ በኩል እንደ ቅሬታ የሚያነሱት ነገር በአሁኑ ምርጫ ተገቢ ያልሆነ ዝም ብሎ ስሜታዊ ጥርጣሬ ነው ወይንስ ለቤተ ክርስቲያኒቱም አንድነትና ሰላም ስለሚጠቅም ይሄ በትውውቅ ወይ ደግሞ በአካባቢነት የሚደረገው ምርጫ ላይ ማስተካከያ ስለተደረገ ነው። ይሄን የቤተ ክርስቲያኑ ሰዎች የበለጠ የሚያውቁት ነገር ነው። ስለዚህ ግን እንደ ማሳረጊያም ማነሳው አቡነ ሳዊሮስ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሳይመጣ በፊት የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። ለሹመት አዲስ ሰው አይደሉም። በሌላም በኩል ያኔ በተፈጠረው ችግር ውስጥ ግንባር ቀደም ሰው መሆናቸው የሚያጠራጥር አይደለም። በጳጳሳት እንሾማለን ብለው ያን እኮ በቃ ሽረውት ሰላም ወርድ እንትን ብለዋል። በቤተ ክርስቲያኒቱ ጉዳይ ላይ ንቁ ተሳታፊም ናቸው። አቡነ ጳውሎስ
ነፍሳቸውን ይማረና ቤተክርስቲያኒቱ ውስጥ ችግር በጣም በፈጠሩበት ወቅት ለቤተክርስቲያኒቱ ሰላም አንድነት በሚል ጠንክረው ከሚንቀሳቀሱ አባቶች አንዱ በመሆናቸው ድብደባ ከተፈጸመባቸው ወይ ደግሞ ወከባ ከተፈጸመባቸው የሃይማኖት አባቶች አንዱ አቡነ ሳዊሮስ ነበሩ 2001 ዓመተ ምህረት ላይ እና ሁሉን ነገር ድንገት መንገድ ላይ የተቀላቀሉ ሰዎች በሌላም በኩል የሆነ ማህበረሰብ ላይ ጥላቻቸው አናታቸው ላይ ወጣ ሰዎች በእንደዚህ አይነት የራሳቸውን የፖለቲካ ቆሻሻ ነገር ወደ ቤተክርስቲያን ውስጥ ለመክተት የሚያደርጉትን ነገር አቆሙ ማለት በጣም አስፈላጊ ነው። በአጠቃላይ ግን ሹመት የሲኖዶስ ጸሐፊነትና የጠቅላይ ቤተ ክህነት ስራ አስኪያጅነት በየ3 ዓመት የሚደረግ የስልጣን ሽግግር ነው። ዘላለማዊ ፓትርያርክ ብቻ ነው። አቡነ ሳዊሮስ የጠቅላይ ሚኒስትር አብይ መንግስት ሳይመጣ የቅዱስ ሲኖዶስ ዋና ጸሐፊ ነበሩ። አዲስ ነገር አይደለም። አዲስ ነገር አልተፈጠረም። አዲሱ ነገር ያ የግርግር የምነው ጊዜ ነው። ያን ዘመን አባቶቹ ተሻግረውታል። አክቲቪስቶች አጀንዳ የሚያስለውጡበትና አጀንዳ የሚሰጡበት ዘመንም አክትሟል። መንግስት በቤተ ክርስቲያን ጣልቃ የሚገባበትን ዘመን አክትሟል። የቅዱስ ሲኖዶስ መግለጫ ጭምር መንግስታዊ ቅኝት እንዲይዝ የሚደረግበት ዘመን አክትሟል። ተመልሶ እንዳይመጣም አባቶቹም ምዕመናንም ነፃነታቸውን ማስከበር የቤተ ክርስቲያኒቱ ሰዎችን ብቻ ሳይሆኑ መንግስት በየትኛውም እምነት ውስጥ እንዳይገባ ደግሞ ለሀገሩ ሰላም፣ ምክንያቱም የትኛውም ጣልቃ ገብነት የሀገርን ሰላም ያውካል። ስለዚህ መንግስት በቀደሙት መንግስታት ተግባር ተደፋፍሮ ወደዚህ አይነት ሁኔታ ውስጥ እንዳይገባ ምዕመናንም የቤተ ክርስቲያን ሰዎችም የሁሉም እምነት ማለት ነው ያንን ራሳቸውን የመጠበቅ የመከላከል ኃላፊነታቸውን ግዴታቸውን መወጣት አለባቸው። ስለዚህ ቤተ ክርስቲያን አጠቃላይ ቤተ እምነቶች በሀገር ሰላም በሀገር አንድነት ላይ ስራቸውን ተግተው እንዲሰሩ ሲሰሩም እንዲታመኑ ሲገስጹም ተቀባይነት እንዲኖራቸው ያው ገለልተኛ መሆን በኃላፊነት መንቀሳቀስ በብዙ መልኩ ይጠቅማልና ያንን የሚያደርጉ አባቶች ከሁሉም እምነት ተቋማት ኢትዮጵያ እንዳላት በጣም በእርግጠኝነት እናገራለሁ። በወጀቡ በምናምን የማይሉ የማይናወጡ ብዙ ነገሮችን ጸንተው የቀጠሉ ለሀገርም ለየቤተ እምነቶቹም የሚጠቅሙ የሃይማኖት አባቶች ቤተ ሀገሪቱ እንዳላትም አምናለሁና ያን ለሀገር የሚተርፍ ስራ እንደሚሰሩም ተስፋ ይደረጋል። ክቡራን ተመልካቾቻችን ሌላ ያነሳሁት እንግዲህ የፕሬዝዳንት ኢሳያስ በአስመራ ስቴዲየም ባለፈው አርብ የነጻነት ቀናቸው ላይ ያደረጉት ንግግር ነው። 34ኛው ዓመት የነጻነት ቀን ያው በዛ ንግግር ምዕራባውያኖችን በተመለከተ ሰፋ ያለ ሰዓት ወስደዋል። ከቻይና ጋር አነጻጽረው ቻይና በተሻለ ሁኔታ ላይ መሆኗን ጠቁመዋል። የአሜሪካንን ዕዳ መጠን በትሪሊዮኖች አስቀምጠዋል። ያንን መንደርደሪያ ካደረጉ በኋላ የሱዳንን ጉዳይ መጥተዋል። ወደ ኢትዮጵያም ነገር ተሻግረው ይበልጥኛን የሚመለከተን ከኢትዮጵያ ጋር በሀገራችን ጉዳይ ጋር ያለውን ነገር በተመለከተ ነው። ኢትዮጵያ ውስጥ ለውጡ የመጣበትን መንገድ ላይ የነበረው ድጋፍ ላይ ጸጸት እንደማይሰማቸው ነገር ግን ያ ለኤርትራም ለአካባቢውም ይተርፋል የተባለው ለውጥ ያ ወገን ያ ነገር ያላስደሰታቸው ኃይሎች ጣልቃ ገብተው ብልጽግናን መሳሪያ አድርገው ሀገሪቱንም አካባቢውንም እንደገና ወደ ቀውስ ለመክተት እየተንቀሳቀሱ መሆኑን ነው እንግዲህ የገለጹት። ከዛም ባሻገር
በኢትዮጵያ መንግስት አንዴ በባህር በአባይ ውሃ በምን የሚልና ሌላ በአስተሳሰብ ደረጃ የኦሮሞ አስተሳሰብ እነዚህ ነገሮች ብለው መልሰው አካባቢው ላይ የሁከት የግርግር ነገር ለመፍጠር እየተሞከረ መሆኑን እንግዲህ ገልጸዋል። ኢትዮጵያና ኤርትራ ሁለቱ መንግስታት በ2010 በኢትዮጵያ አቆጣጠር ለውጡ ከመጣ በኋላ ለውጡ መጋቢት ወር መጥቶ የጠቅላይ ሚኒስትር አብይ መንግስት አንድ በሙስና ጉዳይ ላይ በተጠራ ስብሰባ ላይ ወደ ሰኔ ወር መጀመሪያ አካባቢ ላይ ለኤርትራ መንግስት በይፋ ጥሪ ያቀረቡ በፓርላማም አቅርበዋል። በኋላ ግን ያቀረቡት በንግግር በውይይት ችግሮችን ለመፍታት ያላቸውን ፍላጎት ነው። የድንበር ኮሚሽኑ ውሳኔ ኢትዮጵያ እንደምታከብር ያን የገለጹበት ነው። ያንን ተከትሎ እንግዲህ የኤርትራ የሰማዕታት ቀን ሰኔ 15 2010 ሲከበር የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ይህን ጉዳይ አንስተው ጥሪውን ተቀብለው መልእክተኛ ወደ ኢትዮጵያ እንደሚልኩ ገልጸው የውጭ ጉዳይ ሚኒስትሩን አቶ ኡስማን ሳላህና አቶ ጠቅላይ ሚኒስትሩ ፕሬዝዳንቱን አማካሪ አቶ የማነ ገብረአብን ወደ አዲስ አበባ ላኩ። ያንን መሰረት አድርጎ እንግዲህ የተጀመረው ንግግር ወይ ደግሞ የሰላም መንገድ ብዙ ርቀት ሄዷል። ከዛ በኋላ ቲፒኤልኤፍ ጋር በነበረው ጦርነት ኤርትራም ተሳታፊ መሆኗ ዛሬ አደባባይ ሚስጥር ነው። ኤርትራ ለምን ገባች የሚል በተለያየ መንገድ የሚነሱ በብዙ መልኩ የሚገለጹ ነገሮች አሉ። ከመነሻው ጀምሮ ኤርትራ እንደ ሀገር ከ2001 አካባቢ ጀምሮ በተለይም ከድንበር ኮሚሽኑ ውሳኔ ከተሰጠበት ጊዜ ጀምሮ ውሳኔው ላይ በወቅቱ የነበረው የኢትዮጵያ መንግስት ውሳኔውን ያለ ይግባኝ ለመቀበል የወሰነውን ውሳኔ ተግባራዊ ማድረግ ባለመቻሉ ወይ ደግሞ አልቀበልም በማለቱ ውጥረቱ የጨመረበት ከዛ በኋላ ደግሞ ኤርትራ ላይ በማዕቀብ የደቀቀችበት ሁኔታ ስለሆነ ይሄ ቁጭት ይሄል እንዳለባቸው ይታወቃል። ኢትዮጵያ ውስጥ የመጣውን ለውጥ ገምግመው በትክክል ቲፒኤልኤፍ ስልጣን መልቀቁን ካረጋገጡ በኋላ ከጠቅላይ ሚኒስትር አብይ መንግስት ጋር ወደ ንግግር ወደ ሰላም እንትን ሄደዋል። ግን ጦርነት ውስጥ የመግባት ፍላጎት ነበራቸው ወይ የሚለውን ሁልጊዜም እኔ በወቅቱ የነበረውን እንቅስቃሴን ሁልጊዜም በግል የመገመግመው ቲፒኤልኤፎቹ ለመተኮስ ወስነዋል። ያንን የኢትዮጵያ መንግስት ያውቃል፣ የኤርትራ መንግስትም ባለው መረጃ ይገነዘባል። ስለዚህ እንዳይተኩሱ የሚደረግ እንቅስቃሴ ነው ብዬ ነው የማምነው። ምክንያቱም የሁለቱ መንግስታትና በተለይም የሁለቱ መሪዎች ወደ አስመራና ወደ አዲስ አበባ እንዲሁም ጎንደር እንዲህ የሚደረጉ እንቅስቃሴዎች እንደ ማስጠንቀቂያ ነው በግል የማየው። ብትተኩሱ በጋራ እንጨፈልቃቸዋለን የሚልም መልእክት ነው። ነገር ግን አንድ ባለፈው ያነሳሁት ነገር አለ። አንድ ለዶክተር ደብረጽዮን ቅርብ የሆኑ ሰው ይሄ ነገር በጣም እየተወጠረ ሲመጣም ከዚህ ነገር ብትታቀቡ ጥሩ ነው፣ 2 ወር ሲቀር ይሉኛል። ከተኮሳችሁ ኤርትራም ትገባለች። ከዛ በኋላ በጣም አውዳሚ ነገር ነው የምንገባው። ይሄ ነገር አይጠቅማችሁም ስል ኤርትራ አትገባም፣ በሌላም በኩል በ2 ሳምንት አዲስ አበባ እንደርሳለን የሚል እንዲህ አይነት እንትን ነበር። ይሄ ያው በማዕከላዊ ኮሚቴ ውስጥ የነበሩ ሰዎች ሚሳኤል አለን እናዘንበባቸዋለን አሉ የሚለውን ነገር ሁሉ በደንብ የምናስታውሰው ነገር ነው። በዛ መልክ እንግዲህ ጦርነቱ ውስጥ ተገባ። ጦርነቱ ያለቀበት መንገድ የሁለቱ መንግስታት የውዝግብ ምንጭ ነው የሚለው ሲጠቀስ ቆይቷል። በተለይ የትኛውም የትንተና መጽሔትና ዓለም አቀፍ መገናኛ ብዙሃን ላይ የሚቀርቡ ዘገባዎች የኢትዮጵያና የኤርትራ ውዝግብ የፕሪቶሪያዊ የሰላም ስምምነት ነው የሚለው በጣም ጎልቶ የሚወጣ ነገር ነው። ያ የሰላም ስምምነት በሁለቱ መንግስታት መካከል የቅራኔ ቀውስ ወይ ደግሞ ዛሬ ለደረሰበት ነገር ምክንያት ነው ብለው የሚጠቅሱ ወገኖች አሉ። በሌላም በኩል ደግሞ ከወደብ ጋር ተያይዞ ያሉ ነገሮችም በግልጽ የሚታወቁ ናቸው።
ኢትዮጵያ በአሰብ ወደብ ለመጠቀም በኤርትራ በኩል መንገድ እየተሰራ ነበር። በኢትዮጵያም መንገድ ሲሰራ ቆይቷል። ምናልባት ያለቀም ይመስለኛል። ስለዚህ ወደብ አጠቃቀሙ ላይ ወደቡን የማዘመን ወደቡን አጠቃቀም በተመለከተ የተፈጠሩ አለመግባባቶችም አብሮ የሚነሱ ነገሮች ናቸው። ወደቡ ኋላ ቀር ወደብ ነው። ወደቡን አዘምኖ ስራ ለመስራት የበለጠ ቅልጣፋና ፈጣን እንዲሆን የኢትዮጵያ መንግስት ይፈልጋል። የኤርትራ መንግስት ደግሞ ወደቡ በጊዜ አቅም ሲኖራቸው ለማዘመን ነው የሚያስቡት። ይሄም አንዱ የክፍተት የልዩነት ምንጭ ተደርጎ የሚጠቀስ ነገር ነው። ዞሮ ዞሮ የትኛውም የሚጠቀሱ ነገሮች ግን መንግስታቱን በከፍተኛ ደረጃ ወጥረው በመሳሪያ ወይ ደግሞ በጦር የሚፈላለጉ ሊያደርጋቸው የሚገባ ነው ብዬ በግሌ አላምንም። ግን ልዩነቶቹን ተነጋግሮ መፍታት የማይቻል ነገር አይደለም። በዚህ ረገድ የኢትዮጵያ መንግስት ችግሮቹ ወይ ደግሞ ልዩነቶች ከተፈጠሩ በኋላ ልዩነቶቹን በንግግር ለመፍታት ጥረት አድርጓል። ጥረት ማድረግ ብቻ ሳይሆን ካይሮ ላይ 2023 በሱዳን ጉዳይ ላይ ለመነጋገር ተገናኙበት፣ አብረው ታይተዋል። ፎቶግራፍም አብረው ተነስተዋል። ከዛ በኋላ የኢትዮጵያ መንግስት ቃል አስገብቷቸው ወደ አዲስ አበባ እንደሚመጡ ተነግሮ ነበር። በአደባባይም ተጽፎ አልመጡም። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ማለት ነው። በኋላ ላይም የኢትዮጵያ መንግስት በግል ከሚያደርገው ጥረት ባሻገር ለኤርትራ መንግስት ቅርበት አላቸው በሚባሉ ወገኖች ጭምር የንግግር በተነጋግረን ችግሩን እንፍታው የሚል መልእክተኛ መላኩንም በጣም አስተማማኝ ከሆኑ የቅርብ ምንጮች በግል ያረጋገጥኩት ነገር ነው። ምክንያቱም ምንድን የተፈጠረው የሚለውን ነገር ማወቅ አስፈላጊ ስለነበር። ስለዚህ በኢትዮጵያ መንግስት በኩል ችግሮች፣ ልዩነቶች፣ አለመግባባቶችን በንግግር ለመፍታት ያለውን ፍላጎትና ቁርጠኝነት ብዙ ርቀት ሄዷል። በኤርትራ በኩል ደግሞ ለመነጋገር ፈቃደኝነት የለም። ላለመነጋገር የሚደረገው ጦርነቱ ውስጥ ከተገባ በኋላ በሰኔ ወር 2013 የኢትዮጵያ ሰራዊት ከመቀሌ ለቆ ሲወጣ አልተማከርንም የሚለውን ጨምሮ በመጨረሻ ላይ ፕሪቶሪያው ስምምነት በተፈረመበት ወቅት መቀሌ መያዝ ነበረበት። መቀሌ ሳይያዝ ቲፒኤልኤፍ ሳይበተን የኢትዮጵያ መንግስት ወደ ፕሪቶሪያ መሄድ አልነበረበትም የሚል አንዱ ሌላኛው የልዩነት ነጥባቸው መሆኑ ይገለጻል። ዛሬ ላይ እንግዲህ ምናልባት ያኔ ቢሆን ማናቸውም ነገር ትክክል ነው ብላ ያመንከው ነገር ዛሬም ትክክል ቢሆን እንኳን ሌላኛው ወገን በመሰለውና በተረዳው መንገድ አድርጎታል። ያ ደግሞ የፈጠረው ክፍተትና ጉድለት ወይ ደግሞ ውድቀትም ካለም ያንን ተቀብሎ ከዛ በኋላ አርሞ ወዴት እንዴት እንሄድ የሚለው ላይ ማተኮር ነው። ነገር ግን የኢትዮጵያ መንግስት መቀሌን ሳይዝ ያደረገው የፕሪቶሪያው የሰላም ስምምነት ምናልባትም መቀሌ ገብቶ ሰዎቹን ተንቤን በረሃ በትኖ ከሚያደርገው በላይ የትግራይ ህዝብ ህወሓት ማን ነው የሚለውን የበለጠ መረዳት የሚችልበትን አንዳንዴ በእውናችን ነው በህልማችን ነው እስከንል ድረስ ትግራይ ውስጥ ህወሓት ላይ ያለውን ተቃውሞ ላነበበ፣ ለተረዳ፣ ለሚገመግም ሰው መቀሌ ያለመገባቱ የፕሪቶሪያው የሰላም ስምምነት በዛ መልኩ መጠናቀቁ ለማናችንም ትልቅ እርምጃ ነው። ማናቸው መመዘኛ ቲፒኤልኤፍ ከነክብሩ ለትግራይ ህዝብ መብትና ነፃነት ተሟጋች፣ ለትግራይ ህዝብ ሲሉ ሁሉንም ነገር የሚከፍሉ እንደ መነኩሴ ለሀገራቸው ሲሉ ምናምን ተብሎ የሚነገርላቸው ሰዎች ሌቦች፣ ዘራፊዎች መሆናቸውን፣ ቀማኞች መሆናቸውን የትግራይ ህዝብ እንዲያውቅ፣ እንዲገነዘብ፣ በደንብ እንዲያስተውል መደረጉ በማናቸውም መመዘኛ የፕሪቶሪያ ስምምነት ትልቅ ስኬት የሚባል ነገር ካለ ህወሓት ማን ነው የሚለውን የትግራይ ህዝብ ሌላው ኢትዮጵያዊ ባወቀው መጠን ማወቁ ብቻ ሳይሆን ምናልባትም በበለጠ መንገድ ህወሓትን የሚረዳበት እድል መፈጠሩ የፕሪቶሪያ ስምምነት በጣም ትልቅ ትርጉም ያለው ስምምነት ነው። ያም ባይሆን እንኳን የሆነ ቦታ ላይ ክፍተትና ጉድለት ከተፈጠረ የጠመንጃ
ጣታ ከመሳብ ባሻገር ችግሮች እንዴት ይፈቱ የሚለው ላይ መንግስታት፣ መሪዎች የበለጠ ኃላፊነት አለባቸው። የኢትዮጵያና የኤርትራ ጉዳይ የ60 ምናምን ዓመት ሁለቱንም ህዝብ ሀገር እያደማ ያለ የሆነ ምዕራፍ ላይ ተቋጨ ስንል እንደገና እየተንጠለጠለ የሚቀጥል ነገር ስለሆነ በንግግር ልዩነቶችን ፈቶ ዘላቂ መውጫ ነገር ማበጀት ለሁሉም ይጠቅማል። በዛ ማን የሚጎዳ ነገር አለ? የኢትዮጵያ መንግስት ተነጋግሮ ችግሩን ለመፍታት ነው እንግዲህ እየሞከረ ያለው። ይሄ የኢትዮጵያ መንግስት በአደባባይ ሲናገሩ አልሰማሁም። ግን የባህር በር ተብሎ በሚነሳው ነገር ላይም በንግግር በድርድር በሰጥቶ መቀበል እንፍታው ነው እየተባለ ያለውና በዚህ ረገድ ኤርትራ ላለመነጋገር የወሰኑት ውሳኔ ባለመነጋገር ምን የሚገኝ ነገር አለ? ባለመነጋገር ግጭት ነው። መቼም በየስርቻው ቢጥምር መጠመጥ ፋኖ የተሽመደመደ ሸኔ አለ ወይም የለም በሚል ከህዝብ ውስጥ የበለጠ እየታፋ የመጣውን የቲፒኤልኤፍን ፍንካች እነሱን ይዞ ምን ማሳካት ነው የሚፈለገው? ምን ማድረግ ይቻላል? ከኢትዮጵያ መንግስት ጋር ተነጋግሮ ከሚገኘው ውጤት ይልቅ እነዚህን በመንገድ መሪነት ወይ በምናምን አድርጎ ኢትዮጵያ ውስጥ ማምጣት ምንድን ነው? ለኤርትራ የሚሰጠው ጥቅም አለ? ይልቁንም ከእነዚህ ኃይሎች ጋር የሚደረገው ትብብር ወደ ግጭት ነው የሚያስገባው። የኢትዮጵያ መንግስት 7 ዓመታት በቀውስ በመከራ ቲፒኤልኤፍ የዘራውን ዘረኝነት አረሙ የቲፒኤልኤፍ አፈና ክንዱ ዝሎ ነገሮችን መቆጣጠር የማይችልበት ደረጃ ላይ ደርሶ ኢትዮጵያ ውስጥ ለውጥ ሲመጣ ያ ለውጥ በጉልበት ታፍኖ የተያዘው አረም በአንድ ጊዜ አበበና ስንዴውን ዋጠው። ስለዚህ አረም ሙጃ ሀገሪቱን አጥለቀለቃት። በትክክለኛ ቋንቋው ዘረኝነት ተስፋፋባት። ዘረኝነትን የዘራው ኃይል አምቆት ነበር ሲፈልግ የሚለቀው ምናምን። እሱ ከሄደ በኋላ የዛን ጊዜ ሀገር እንዳይጠፋ ተደርጎ የተዘጋጀ። ስለዚህ ይሄንን አረም ይሄን ሙጃ እየነቀለ መጥቶ እያስተካከለ ያለን ስርዓት ሌላ አረምና ሙጃ ለቆ ተጽዕኖ ማድረግ ይቻላል ወይ የሚለውን ቆም ብሎ ማየት ነው። በፍጹም ከዚህ በኋላ በአረምና በሙጃ አረምና ሙጃን መንጥሮ ነቅሎ በሌላም በኩል ደግሞ ራሱን አጠናክሮና በደንብ መሰረት ይዞ ያለን ስርዓትና መንግስት በተዳከሙ በተመቱ ዘረኞች ማስገደድ የሚቻልበት ነገር የለም። ማስገደድ ምን ለማድረግ? መንግስት ለመጣል ምንድን ነው መንግስት መጣል ማለት? ኢትዮጵያ ውስጥ መንግስት ሀገር ማፍረስ በማናቸው መመዘኛ እንደው በተአምር የሆነ ነገር እንደው ተፈጥሮ የኢትዮጵያም ጸጥታ ተቋማት ምናምን ሽባ ሆነው በኤርትራ መንግስት ድጋፍ እነዚህ ዘረኞች ወደ ኢትዮጵያ ፖለቲካ ስልጣን ቢመጡ ሀገር ነው የሚኖረን? መንግስት ይቀየራል ወይስ ሀገር ይፈርሳል? ከቀበሌያቸው ከመንደራቸው ባሻገር ማየት የማይችሉ ለማይታይ ለማይጨበጥ ለማይዳሰስ ስልጣን የሚራኮቱ ስልጣን የሚባል ነገር ላይ ደጃፉ ላይ ቢደርሱ ምን ሊያደርጉ እንደሚችሉ በተለይ ደግሞ ኢትዮጵያ ዘረኝነት ጥርሱን አግጦ በወጣበት ምን ማለት እንደሆነ ለሁላችንም ግልጽ ነው።
ስለዚህ በሆነ ተአምር ተፈጥሮ እንደሆነ ነገር ቢል ሀገራችንን ለማጥፋት የህዝብ ቀጣይነትን ህልውና ለማክሰም የሚደረግ እንቅስቃሴ ነው በማናቸውም መንገድ። ስለዚህ አረምና ሙጃውን ነቅሎ ሌላ አረምና ሙጃ ለመትከል የሚደረግ እንቅስቃሴን መንግስት ብቻ ሳይሆን የትኛውም የሀገሩን ቀጣይነት የህዝቡን ደህንነት የሚያስብ ዜጋ ሁሉ ጨርሶ የማይታገሰው የማይቀበለው ነገር ነው። የኤርትራ መንግስት ከኢትዮጵያ መንግስት ጋር ከመነጋገርና ተነጋግሮ ችግሩን ከመፍታት ውጭ ያለው ሌላኛው መንገድ የውድቀትና የጥፋት ብዙ ነገርም በአንድ የሚያሳጣ ሊሆን የሚችልበት እድል ሰፊ ነው። ዓለም አቀፍ ያለ አሰላለፉን ኢትዮጵያ አሁን ያለችበትን ቁመና ማአት ነገር ልንዘረዝር እንችላለን። እና ተነጋግሮ ተወያይቶ በሰጥቶ መቀበል በማናቸውም መንገድ አናምንም እናምናለን የሚል ነገር የለም። 120 ሚሊዮን ህዝብ የሚያስተዳድር 1 ሚሊዮን ምናምን ስኩዌር ኪሎ ሜትር ላይ የሰፈረ ሀብት ምናምን የሚቆጣጠር ስልጣን ያለው ከአንዱ ኢትዮጵያ ጫፍ እስከ ሌላኛው ኢትዮጵያ ጫፍ ሁሉን ነገር መዳፉ ያስገባ የሽፍታ በየስርቻው የሚርመጠመጠውን አለ ብሎ ነው የሚከራከረኝ ሊኖር ይችላል። ስለዚህ ከእንደዚህ አይነት ወሳኝ ከሆነው ኃይል ጋር ተነጋግሮ ተወያይቶ በሰጥቶ መቀበል መርህ ህግና ስርዓትን በተከተለ መንገድ መፍትሄ መስጠት ነው የመንግስታት የመሪዎች ትልቁ ችሎታ። ነገን በመጣንበት መንገድ እንዳንሄድ የትላንትን ጉድለት የትላንትን ስህተት አይቶ ነገን በተስተካከለ መሰረት ላይ ጥሎ ለማለፍ የሚመጣው ትውልድ ተመልሶ በተንከባለለው ችግር ውስጥ እዛው ተደፍቆ እንዳይቀር ችግሩን ፈቶ ነገን አስተካክሎ በዛ መልክ ለመሄድ መንቀሳቀሱ በብዙ መልኩ ይጠቅማል። ከዛ ውጭ ያለው ነገር ለማንም አይበጅም። ስለዚህ የንግግር የውይይት አማራጮች በጣም በጣም አስፈላጊዎች ናቸው። በቲፒኤልኤፍን ወይ ደግሞ ፍንክትካች ቡድኖችን ለመደገፍ የሚደረግ ነገር ያው ወደ ግልጽ ግጭትም ጦርነትም የሚወስድ ነገር ስለሆነ ወደዛ ውስጥ የኢትዮጵያ መንግስት ምክንያቱም ዝም እየሰረዳ ብዙ ነገሮችን ጠርጎ መስመር ስላስያዘ ከዚህ በኋላ ሌላ የትኛውንም አይነት ነገር በሀገሩ በምናምን እንዲቆጠል የሚፈልግ አይመስለኝም። ስለዚህ የሆነ ተመልሰው እግርን ማውጣት የሚችሉበት እድል አለ ብሎ ካመነ እግር ሊሰጣቸው የሚፈልገው ኃይል ላይ ጭምር ወደ እርምጃ የሚሄድ እድሉ ሰፊ ነው። ከዛ ውጭ በንግግር በውይይት መፍታትና ዘላቂው ነገር ማበጀት ይገባል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ግንቦት 18 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ግንቦት 18 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።